አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እንዲሁም ከሳንገኖቼ ሰላም ብያለሁ። ሰላማችሁ ብዝት ተረፍ በያላችሁበት ይበልልኝ። እንግዲህ የቡና ሰዓቴ ደርሷል። ቡናዬን ጥጃለሁኝ። እዚህ ጋር ደግሞ ፍሻር አዘጋጅቻለሁኝ። በተለምዶ ፍሻር ይባላል ወይንም ፈንድሻ ይባላል። የፈንድሻዬን እቃ አዘጋጅቻለሁኝ። ምን ይልካል እዚህ ጋር የሀገራችን ባህል አለ። በነገራችን ላይ እንቁላል አስቀምጠን የሆነ ነገር እኔ ድሮ ከተማ ሲሄድ እችን አንጠልጥዬ ነበር እንቁላል ላመጣም ሄደው ዶሮ እዚህ ጋር ዲኮር ነው በነገራችን ላይ። እሺ ወደ ገደለው እንሂድና ሀባይብ ዛሬ ተመችቶኝ ልቀርጽላችሁ የመጣሁት ነገር ምሳ ስሰራ ሰርቼ ጨርሻለሁ፣ ግን ላሳያችሁ። በጣም ቀላል የሆነ ነገር ነው ይሄ። ኩሳ ይባላል በአረብኛ ኩሳ ይባላል፣ በበሽኛ አላውቀውም። ኩሳ ማሽ ይባላል። ወይንም የቱርኪያዎች ወይንም የሉብናኒዎች ወይንም የሶሪያዎች ምግብ ልበላችሁና ኩሳው ገዝታችሁ አምጥታችሁ አጥባችሁ ይሄንን ለመስራት ከፈለጋችሁ ከዛ የውስጡን ቆዳውን ስጋውን አውጥታችሁ ትጎረጉዱታላችሁ። ከዛ ደግሞ ይሄንን ካረጋችሁ በኋላ ከውስጥ ምን ይገባበታል ካላችሁኝ የተፈጨ ስጋና ቀይ ሽንኩርት። እኔ ያረኩት ቀይ ሽንኩርት አርጌ በሰምና በራሳቸው ሰምና ወይንም በአማርኛ ቅቤ ከዛ አርጌ ስጋውን አመስኩት። ካመስኩት በኋላ ፍልፍል አስወድ ይባላልና ብላክ በርበር ጫው አርጌ ስጋው ካመስኩት በኋላ በኩሳው ውስጥ አርጌ እዚህ ጋር ድስት ላይ ያረኩት። ድስት ላይ አርጌ ውሃ ጨምሬ ውሃ ከጨመርኩ በኋላ ደግሞ ልክ እንደ ኩዝበራው ኩዝበራ አይደለም እንደ ናና የተፈጨ ናናና ብላክ በርበር አርጌ እንደዚህ አበስልኩት፣ ጨው ጨምሬ ማለት ነው። ከዛ አሁን ይሄ በቂው ነው ላሳያችሁ ማለት ነው። ስለተጨናነኩ በጣም ይቅርታ። ወደ ገደለው ወደ ጣውላል ወስዳችሁ ነው። እዚህ ጋር ደግሞ ይሄንን ያረኩት ነገር እዚህ ጋር ማድረግበት ነገር አለ። እዚህ ጋር እዚህ ላይ ነው የሚጨምረው። እዚህ ጋር የራሱ ለብና አለው። ለብና ይባላል ወይንም እርጎና በአማርኛ እርጎ ይባላል። እርጎ ናና የተፈጨ ናና ናሽፍ ናና አርጌ ትንሽ ጨው አርጌ እርጎውና በዚህኛው መረቅ ወስጄ ይሄ ኩሳው በቀቀልኩበት መረቅ ወስጄ ትንሽ አንድ ላይ በከላጥ ፈጨሁት። ከፈጨሁት በኋላ አለቀለት። ምርጥ ጣም ነው ያለው። እኔስ ሀባይቢ ስሰራው ባሳያችሁ በጣም ደስ ላይ ነበረ፣ ግን ስለማልችል ደጋግሜ ነግራችኋለሁኝ። ምንም ማድረግ አይቻልም። ትረዱኛላችሁ ብዬ እገምታለሁኝ። ስራዬ ስልክ መግባት አይችልም። ከዛ በኋላ እንደዚህ አርጌ ኩሳው በጣም በሰለብኝ ብታይ እስከሚወጡልኝ ድረስ ጠብቄ መችለመች ይወጣሉ ብዬ ነበረ ለእናንተ ለማሳየት የሞከርኩት የነበረው። አልቻልኩኝም። ከዛ በኋላ የውላችሁ የዚህን አይነት ሰው ነው። ሩዱ፣ ተረዳዱ፣ ላይክ እና ሰብስክራይብ ተደራረጉ እባካችሁ ብዬ ምለምናችሁ ማለት ነው። ተጨናንቀን ነው የምንሰራው። ስለዚህ ይሄንን እንደዚህ አድርጋችሁ በጣም ቀላል ነው፣ ጣፋጭ ነው፣ ሰሂ ምግብ ነው። ሲጀመር ከዘይት ነፃ የሆነ ምግብ ማለት ነው። ከዘይት ነፃ የሆነ ዘይት ነገር የበዛበት ነገር በነገራችን ላይ ሀባይቢ እንትን ይላል፣ ያኔ በሽታ ነው። ሊያበስልላችሁ አክል ዘይት ጨምሮ እንጂ ዘይት ጥሩ አይደለም። ስለዚህ ሀባይቢ ካልገባችሁ በቀጣይ ቪዲዮ ያሳያችኋለሁኝ። በጣም ጥሩ ምግብ ነው፣ ሰሂ ምግብ ነው። ኩሳ ማሽ ይባላል። ውስጡ ላይ ያለበት ደግሞ የተፈጨ ስጋና ሽንኩርት፣ ያው በቅመም አጨምሩ። ብላክ በርበርና ናና የተፈጨ አድርጋችሁ እንደዚህ ተቀቅሉታላችሁ። የዚህኛው መረቅ ወስጄ ከዛው ከእንትኑ ጋር አድርጌዋለሁኝ፣ ከወተቱ ጋር ፈጭቼዋለሁ ማለት ነው። እርጎ ነው የሚባለው እንግዲህ፣ ለብና ነው የሚሉት እነሱ ማለት ነው። እኛ ደግሞ እርጎና ለዘባዲ አርጌ እንደዚህ ፈጭቼ በቃ ሰሂ ምግብ ነው። በነገራችን ላይ ሀባይቢ ሰሂ ማለት የሆነ ምን ልበላችሁ ከዘይት ከሆነ ነገር ነፃ የሆነ ምግብ ነው ልላችሁ ፈልጌ ነው። ከፈለጋችሁ እንደዚህ አድርጋችሁ እንትን ካላችሁ በኋላ ምን ታረጋላችሁ? እንትን ማድረግ ትችላላችሁ። በነገራችን ላይ
ዲኮር ማድረግ ትችላላችሁ። የፈለጋችሁትን ዲኮር ማድረግ ትችላላችሁ። ስለዚህ ለዚህ በቃ ይሄንን ብቻ ስለሚፈልጉ እንደዚህ አርጌ ምሳዬን በዚህ መልኩ ጨርሻለሁኝ። ምናልባት ተጣድፌ ስለማወራችሁ ይቅርታ ሀባይብ ይደርሱብኛል ምናምን ብዬ ነው እንደዚህ ያረኩኝ። መረቆ ረብረብ አረገዋለሁኝ። የሉብናኒዎች የቱርኪያዎች ምግብ ነው ሀባይብ። በነገራችን ላይ ከፈለጋችሁ እዚህ ጋር ክባ አርጋለሁኝ። ላዩን እንደዚህ እያረግን መጨመር እንችላለን ማለት ነው። አያችሁት? እንደዚህ እያረግን ለዲኮር ነው በነገራችን ላይ ለዲኮር እንደዚህ እያረግን መጨመር እንችላለን። እንደዚቹ አያችሁት? በጣም ነው የሚያምረው። ቀላል ምግብ ነው። እንዴት አርጌ ባሳያችሁ ደስ ላይ ነበረ። በጣም ያምራል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉኝ እባካችሁ። አሁን ከዚህ በኋላ እኔ ቪዲዮ መቅረጽ ከቻልኩኝ ኢንሻአላህ ይቀርጽላችኋለሁ። ግን ቪዲዮ በቀርጽ ብለቅ ደስ ላይ ነበረ። አልችልም። 10 ጊዜ ላይቭ የምገባው ለሱ ነው። ስለዚህ እንደዚህ ካረኩት ካለቀ በኋላ ከድነዋለሁ። ለመብያ ደርሷል ማለት ነው። ሳሂ ምግብ ማለት በነገራችን ላይ ሀባይቢ ከዘይት ቅመም ነፃ የሆነ ነው። ምክንያቱም ወይ ዘይት የሆነ ቅመም ነገሮች ምናምን ሲበዙ ጨንጓራችሁ ላይ ያሳምማችኋል። ጥሩ አይመጣም። ለሱ ነው ሳሂ ምግብ ምላችሁ። ሰሂ ማለት ያው በአረብኛ ነው። በአማርኛ ያው አንዳንዴ እንደ ጎጃም ቁንጣ ስላጠረኝ ይቅርታ አላችኋለሁ። ከዚህ ጋር ደግሞ ቡና ይደርሰዋል። ቡና ትክትክ ያለች ነው። ቡና የማትቀርነት ቡሬም እንዳይልቅብኝ ፍሻራ ፍክቼ ወደ ላይቭ ልገባ ነው። እባካችሁ እርስ በራሳችን እንደዚሁ ተጨናንቀን የምንሰራ እህት ወንድሞች፣ የሰው ቤት ያለን የሰው ሀገር ያለን ልጆች እርስ በራሳችን እንተባበር። እርስ በራሳችን ላይክ እና ሰብስክራይብ እንደራረግ ማለት ነው። እወዳችኋለሁ። ባይ ባይ ሀባይቢ። አላህ ከእናንተ ጋር ይሁን። እባካችሁ ላይክ እና ሰብስክራይብ እንዳትረሱ።